በፈትለወርቅ ገብረ እግዚአብሔር ሞንጆሪኖና ደብረጽዮን ገብረ ሚካኤል ትዕዛዝ ከቲዲኤፍ አዛዦች አንዱ የነበሩት ብርጋዴር ጀነራል ጉዑሽ ገብረ በብርጋዴር ጀነራል ማሾ በየነ ጦር ተከበው በቁጥጥር ስር መዋላቸው ተሰምቷል። ጀነራሉ አርብ ጥር 9 ቀን 2018 ዓ.ም ከቀኑ 10 ሰዓት ገደማ በምስራቅ ግንባር አዛዡ ሜጀር ጀነራል ማሾ በየነ ለስብሰባ ትፈልጋለህ ተብለው ከተጠሩ በኋላ ከጀነራል ማሾ ጋር ቢሮ ውስጥ እየተወያዩ እያለ ብዛት ባላቸው ያልታወቁ ኃይሎች መከበባቸውን መረጃዎች ይጠቁማሉ። ለስብሰባ ከተጠሩ በኋላ ቢሮ ውስጥ ቁም እስረኛ ሆነው እንዲቆዩ የተደረጉት ጀነራል ጉዑሽ ምሽት 3 ሰዓት ሲሆን ከቢሮ እንዲወጡ ተደርጎ ሲጠብቃቸው ወደ ነበረ የጸጥታ አካላት ተሽከርካሪ በመግባት ወዳልታወቀ ስፍራ መወሰዳቸውም ተነግሯል። መደበኛ የቲዲኤፍ አባላት ጀነራሉን የወሰዱት የጸጥታ ኃይሎች ማንነታቸው በግልጽ አይታወቅምና በመደበኛው የትግራይ ሰራዊት መዋቅር ውስጥ ያሉ አይመስለንም ማለታቸውን አውራምባ ታይምስ ጽፏል። አንዳንድ ምንጮች ግን ብርጋዴር ጀነራል ጉዑሽ ገብረ በተያዙ በደቂቃዎች ልዩነት ለሻዕቢያ ተላልፈው ተሰጥተዋል ብለዋል። ጀነራል ጉዑሽ ገብረ በህወሓት የትግል ዘመን ከተራ ተዋጊነት እስከ አዋጊነት ድረስ ሚና ኑሯቸው ሰርተዋል። በኢህአዴግ ዘመንም በአገር መከላከያ ሚኒስቴር ውስጥ በተለያዩ ኃላፊነቶች ያገለገሉ መኮንን ናቸው። በሁለት ዓመቱ የሰሜን ኢትዮጵያ ጦርነት ጊዜም ጀነራል ጉዑሽ ገብረ ታዋቂውን አርሜ 15 በመምራት ተሳትፏል። ጀነራሉ ከነ ደብረጽዮን ገብረ ሚካኤል ይልቅ ለጌታቸው ረዳ ካህሳይ ስስ ልብ ነበራቸው ይባላል። ጌታቸው ረዳ ከመቀሌ ሲባረሩም ከፍቷቸው እንደነበር ይጻፉ አሉ። ከነ ሞንጆሪኖ ጋር መቃቃር ውስጥ የገቡትም ኮርና ከኮር በላይ ተብለው የሚታወቁ የቲዲኤፍ መሪዎች ጥር 15 ቀን 2017 ዓ.ም የወሰኑትን ወታደራዊ ውሳኔ በመቃወማቸው ነበር። ይህም በመቃወማቸው አሰላለፍ እንደቀየሩ ተቆጥሮ በነ ደብረጽዮን ገብረ ሚካኤል ጥርስ ተነክሶባቸው ቆይቷል ነው የሚባለው። በዚህም ሰበብ ጌታቸው ረዳ ካህሳይ ከመቀሌ ከወጡ እስካለፈው አርብ ምሽት ድረስ ባሉት ጊዜያት ጀነራሉ ከኃላፊነታቸው ተነስተው ከየትኛውም ያዛዥነት እርከን ታግደው ቆይቷል። ብርጋዴር ጀነራል ጉዑሽ ገብረ ጸረ ጽምዶ ነበሩ እየተባለ ነው። የሻዕቢያና ህወሓት ጥምረት የተቀደሰ ነው ብለው አያምኑም ነው ነገሩ። በተጨማሪም ከፌዴራል መንግስቱ ጋር ትነጋገራለህ፣ ጸረ ፕሪቶሪያ ስምምነትና ጸረ ህወሓትም ነህ የሚሉ ወንጀሎች እንደቀረቡባቸው ተሰምቷል። የትግራይ ጸጥታ ቢሮ ከክልሉ ጸጥታ ኃይል አዛዦች መካከል አንዱ የነበሩትን ብርጋዴር ጀነራል ጉዑሽ ገብረን በቁጥጥር ስር ውሎ ለፍርድ እንዳቀረባቸው በይፋ አወቁት ብሏል። ቢሮ በብርጋዴር ጀነራሉ ላይ ከጠላት ጋር ለማበር በማሴር የትግራይን ጸጥታ ኃይል በመሸርሸርና የበላይ የጸጥታ አዛዦችን ትዕዛዝ ባለመቀበል ወንጀሎች ጠርጥሮ ምርመራ እንዳካሄደባቸውና ክስ እንደመሰረተባቸው ባሰራጨው መረጃ ገልጧል። ሆኖም ብርጋዴር ጀነራል ጉዑሽ ከየትኛው ጠላት ጋር ሲተባበሩ እንደያዛቸው አልጠቀሰም። የጸጥታ ቢሮው ቅዳሜ ዕለት ባወጣው መግለጫ ከብርጋዴር ጀነራል ጉዑሽ በተጨማሪ አንዳንድ የጸጥታ ኃይሉ አዛዦች በቁጥጥር ስር እንደዋሉ ለመጀመሪያ ጊዜ ገልጧል። ከመግለጫው መረዳት የሚቻለው ከሻዕቢያ ጋር መስራት የማይፈልጉ የቲዲኤፍ አዛዦች መኖራቸውን ነው። በዚህም ህወሓት እነዚህን አዛዦች ለቅሞ እያሰረ ይመስላል። አንዳንድ አካላት ህወሓት ጸረ ጽምዶ በሆኑ የቲዲኤፍ አዛዦች ላይ በሚወስደው እርምጃ የአብይ መንግስት ጣልቃ እንዲገባ እየጠየቁ ነው። በተመሳሳይ ዜና የጽምዶ እንቅስቃሴ መስራቹ በቁጥጥር ስር መዋሉም ተነግሯል። በትግራይና በኤርትራ ድንበሮች የሚገኙ ህዝቦችን ዘላቂ አብሮነት ያስተሳስራል በሚል ከወራት በፊት የተጀመረው ጽምዶ የተባለ እንቅስቃሴ መስራቹ አክቲቪስት ብርሃነ ገብረ ገርግስ ታስሯል። የትግራይ ተወላጅ የሆነው ብርሃነ አወል ሰኢድ ከተባለ ኤርትራዊ አቻው ጋር ከጀመረው እንቅስቃሴ መውጣቱ ተነግሮ ነበር። ብርሃንና አወል በመካከላቸው አለመግባባት ተፈጥሮ ብርሃነ ጽምዶን ጥሎ ከወጣ በኋላ ህወሓትን በሰላማዊ መንገድ ለመታገል እንደወሰነ አሳውቆ ነበር። ብርሃነ ጽምዶ በህወሓት ረጃጅም እጆች የተነሳ ዓላማውን ስቷል ባለ በጥቂት ጊዜ ለጥምቀት በዓል ሽሬ በሄደበት መታሰሩ ተነግሯል። ዝግጅታችንን ከዜና ባሻገር ስናደርገው ሌሎች በህወሓት የ50 ዓመት ታሪክ ውስጥ በግድያም በማባረር ስልትም የተቀነሱ 3 አመራሮችን እናገኛለን። በአረጋዊ በርሄን ጀምር። የዛሬዋ ህወሓት አያት ሊባል የሚችለው ድርጅት ስሙ ማህበረ ገስገስቲ ትግራይ ወይም ማገብት ይባል ነበር። ከማገብት መስራቾች መካከል ወሳኙ ሰው ደግሞ አረጋዊ በርሄ ይባላል። የአረጋዊ በርሄ ነባር ስም በሪሁ ነበር። ደደቢት ከወረዱ ወዲያ አረጋዊ ሆኑ። ለረጅም ጊዜ የህወሓትን ወታደራዊ ስልጣን ይዘውት ቆይተዋል። በዚያ ሁሉ ሂደት አንድ ጓዳቸው ይደብራቸው ነበር። ያ ጓድ መጽሐፍት በልቶና ጠጥቶ መጽሐፍት የሚተነፍሰው መለስ ዜናዊ አስረስ ነው። ደራሲ ሀብታሙ አለባቸው ህንፍሽፍሽ በሚሰኘው መጽሐፋቸው የህወሓቱን ወሳኝ የጦር መሪ አረጋዊ በርሄንና መለስ ዜናዊ አስረስን ያቃቃሩ ምክንያቶችን ከውጤቶቻቸው ጋር እንደሚከተለው አድርገው ይነግሩናል። የመጀመሪያው የህወሓት ቀውስ ማለትም ህንፍሽፍሽ የሽምቅ ውጊያው ደደቢት ላይ በይፋ በታወጀ በጥቂት ወራት ውስጥ ድርጅቱን ያጋጠመው ነው። ቀውሱ በሁኔታው መደብ ቀመስ ቢባል ያስኬዳል። መለስ ዜናዊ አስረስ ከኤርትራ ወታደራዊ ስልጠናቸውን ጨርሰው ከመጡ ሳምንታት አስቆጥረዋል። ተራ ሽምቅ ተዋጊ ነበሩ። ከኤርትራ በአህያ አስጭነው ያመጧቸው ማርክሲስት ሌኒኒስት መጽሐፍት ጧትና ማታ ይቆመኩማሉ። ያኔ ከ40 የማይበልጡ የመጀመሪያዎቹ ሽምቅ ተዋጊዎች ከዚያው ከደደቢት አካባቢ ተመልምለው ገና መደራጀታቸው ነው።
አብዛኞቹ ከሞላ ጎደል የታጠቁ ገበሬዎች ናቸው። በዝንባሌያቸው ከከተማ ከሄዱትና የሌሎች የትግራይ አውራጃዎች ተወላጅ ከሆኑት የዩኒቨርሲቲ ተማሪዎች ይለያሉ። ሲጀምር የአካባቢያዊነት ስሜት ያይልባቸዋል። ከሽሬ ውጭ የመጡት በአመራር ቦታው ላይ መብዛታቸው አልተዋጠላቸውም። በተጨማሪም ከድርጅቱ ፖለቲካዊ ዓላማ ይልቅ ወታደራዊ ገጹ ይማርካቸዋል። ያሻቸውን ለማድረግ እየፈለጉ በዲሲፕሊን ሰንሰለት ታሰሩ። እየዋለ ሲያድር የተማሩትን መሪዎች እንደ እንቅፋት አዩአቸው። የሽምቅ ውጊያው የሚጠይቀው የአካል ብቃት ያላቸው እነርሱ ሆነው ሳለ መሪዎቹ ባለመማራችን ይንቁናል የሚል ብርቱ ስሜት ማድሮባቸዋል። የሚያውቁት አካባቢ ስለሆነ ለዚህ በሚመች ሰዋራ ቦታ ተገናኝተው በምስጢር ተነጋገሩ። ምን ብናደርግ ይሻላል ጎበዝ? ከመካከላቸው አንዱ ሌሎቹን ጠየቀ። ሌላ ምንም መፍትሄ የለም። የሚንቁንን ዋና ዋናዎቹን መርጠን አንድ ላይ እንፍጃቸው። ሌላው ሐሳብ አመነጨ። አብዛኞቹ ሐሳቡን ገና ለውይይት ሳይቀመጡ አስበው በአይነ ጥቅሻ ተስማምተውበታል። እንዳይቀር ብቻ ለደቂቃዎች ተወያዩ። በመጨረሻ በዚሁ ተስማምተው የሚገድሏቸው መሪዎች ለይተው የስም ዝርዝር ጻፉ። ከጥቂት ሰዎች በስተቀር ሌሎቹ ምሳ ላይ እንደተቀመጡ በሩምታ ተኩስ ከፍተው ሊገድሏቸው እቅድ ወጥቶ ገዳዮች ተመደቡ። ቀኑና ሰዓቱ ደርሶ ገበሬዎቹ ብትንትን ብለው ቦታ ያዙ። ያልተለመደው ሁኔታ ተረኛ ምግብ አብሳይ የነበረውን አንዱን ተማሪ ጥርጣሬ ላይ ጣለው። ተማሪው ጓደኞቹን በታትኖ እንዲቀመጡ ሲያደርጋቸው ገበሬዎቹ ተደናገጡ። ምስጢር ወጥቶባቸዋል። ሁሉም በቁጥጥር ስር እንዲውሉ ተደርጎ ማጣራት ሲካሄድ ሊገደሉ የነበሩ ሰዎች ስም ዝርዝር ተያዘ። ዝርዝሩን ሲመለከቱት መለስ ዜናዊ አስረስ ከዩኒቨርሲቲ ከመጡት አንዱና የአድዋ ከተማ ተወላጅ ሆነው ሳለ የእሳቸውን ስም አልያዘም። ነገሩ አጣሪዎቹን ግራ ሲያጋባቸው ለማወቅ ያህል ከሴረኞቹ አንዱ ተጠየቀ። እሱን ለይታችሁ ላለመግደል የወሰናችሁት በምን ምክንያት ነው? ሁልጊዜ ስናየው መጽሐፍ ስለሚያነብና ንግግር አዋቂ ስለሆነ እንዲያነቃን ብለን ነው የተውነው። መልሱ ከሁሉም በተለይ እዛው የአድዋ ተወላጅ ሆነውንና የመጀመሪያውን ወታደራዊ መሪ አረጋዊ በርሄን አላስደሰተም። ድርጅቱ መውሰድ ስላለበት እርምጃ ምክክር ሲደረግ አረጋዊ በርሄ በአጥፊዎቹ ላይ እስከ ሞት የሚደርስ ቅጣት እንዲፈረድባቸው ሽንጡን ገትሮ ተከራከረ። ያን የመለስ ዜናዊ አስረስ አመራር ውስጥ አልነበሩም። ምክር ሲጠየቁ ግን በተቃራኒው ጫፍ ቆመዋል። ታጣቂዎቹ ምህረት ተደርጎላቸው ትምህርት ከተሰጣቸው በኋላ ሁለተኛ ዕድል እንዲቀርብላቸው አጥብቀው ተከራከሩ። በመሃሉ ነገሩ ያልጣማቸው አብዛኞቹ ተከሳሾች መሳሪያቸውን እንደያዙ ወደ ደርግ ኮበለሉ። አጋጣሚው መለስ ዜናዊ አስረስ መንቻካና ግትር ከሚሏቸው የዚያን የህወሓት ወታደራዊ መሪ አረጋዊ በርሄ ጋር የመጀመሪያውን ቁርሾ ትቶ አለፈ። ቀውሱ በዚሁ ተፈቶ የድርጅቱ መቀመጫ ወደ ምስራቃዊ ትግራይ ዲማ እንዲዛወር ተደረገ። የሚያድግ ልጅ አይጥላ የሚያልፍ ዝናብ አይምታህ ይላሉ አበው። መለስ ዜናዊ አስረስ ያኔ የሚያድግ ልጅ ነበሩ። ህዳር 1968 ሁለተኛው ህንፍሽፍሽ እዚያው ዲማ ያሉ አንድ የ14 ዓመት ልጅ ከደርግ ይዞታ አምልጦ ወደ አረጋዊ በርሄና መለስ ዜናዊ መጣ። የደርግ ወታደራዊ አዛዦች ግፍ እንዳደረሱበት ተናግሮ መጠለያ እንዲሆኑ ጠየቃቸው። ብዙም ሳያንገራግሩ ፈቀዱለት። በማግስቱ ከታጋዮቹ መካከል የደርግ ሰላዮች መኖራቸውን ስም እየጠቀሰ ለአመራሩ ሹክ አለ። ቀደም ብሎ ሰዎቹን በመልካቸው አያውቃቸውም፣ ነገር ግን እንዲያውም አመራሩን በመርዝ ለመፍጀት ተልኮ ይዘው መጥተዋል ያላቸውን ታጋዮች በአካል ምን እንደሚመስሉ እየዘረዘረ ሲነግራቸው ድንጋጤና ግራ መጋባት ተፈጠረ። የተባሉት ታጋዮች ተይዘው ከታሰሩ በኋላ ወፌ ላላ ተገለበጡ። ነገሩ ውዝግብ ቀሰቀሰ። የግርፋት ድርጊቱ ህገወጥ ነው ብለው መለስ ዜናዊ ተከራከሩ። ተቃውሟቸው በአድርባይነት ተተርጉሞ ከወታደራዊ ክንፍ መሪ አረጋዊ በርሄ ጋር ሌላ መቃቃር ውስጥ አስገባቸው። እስረኞቹ በለህ አካላቸው ደም እስከሚተፋ ድረስ ተቀጠቀጡ። ምንም ጠብ ያለ ነገር ሳይኖር አንዳንዶቹ በድብደባው መሃል ህይወታቸው አለፈ። ቆይቶ የ14 ዓመቱ ልጅ የደርግ ሰላይ መሆኑ ታወቀ። በበቀል እንዲገደል ወታደራዊ ክንፍ ትዕዛዝ የሰጠው ወዲያው ነው። ቀውሱ በዚሁ ተፈታ። ነገር ግን በሁለተኛው ቀውስ ሊመደብ የሚችል ሌላ ፖለቲካዊ መልክ ያለው ፈተና መጣ። ከያኔው የመለስ ዜናዊ ድርጅት ተሃሃት ቀድሞ ትጥቅ ትግል የጀመረ ብሔራዊ ድርጅት ነበረ። ግንባር ገድሊ ሓርነት ትግራይ ይባላል። መሪው ደግሞ መምህር ዮሐንስ። ዓላማው የኢትዮጵያ ቀኝ ግዛት ሆናለች የሚላትን ትግራይን ነፃ ወጥቶ ከኤርትራ ጋር ማዋሃድ ነበር። እነ መለስ ወታደራዊ ድጋፍ ቢያደርጉለትም ዓላማው ለኤርትራ ነፃነት ግንባሮችና ለብዙ ትግራዋዮች የሚዋጥ አልነበረም። ድርጅቱ ዓላማውን አሻሽሎ ከተሃት ማለትም ከኋላው ህወሓት ጋር እንዲዋሃድ በሁለቱም ላይ የደጋፊዎቻቸው ጫና በረታ። የውህደት ውይይት ሲጀመር መለስ ዜናዊ አስረስ ሐሳቡን አምርረው ተቃወሙ። አመራሩ ውህደቱን ከአንገት በላይ ይዞ ሌላ መፍትሄ ፈለገ። ውህደቱ እንደተፈጸመ አድርጎ የሁለቱ ድርጅቶች ታጣቂዎች አንድ ላይ እንዲያድሩ ፈቀደ። ከዚያ ሌሊት ላይ ምልክት ሲሰማ ህወሓቶች ተነስተው ግጋሃቶችን እየያዙ ትጥቅ እንዲያስፈቱ ታዘዙ። ለማንም አማካይ ማመዛዘን ችሎታ ላለው ሰው አስጠሊታ ሴራና ተንኮል ነበር የመለስ ዜናዊ አስረስ አቋም።
ይሄ እልም ያለ አሻጥር እንጂ የጦር የሚሆን የፖለቲካ ብልጠትን አያሳይም የሚል ነበር። በድምጽ ብልጫ ተወስዶ መለስም የማያምኑበትን ተልዕኮ አብረው ፈጸሙ። ከወታደራዊ ክንፍ መሪ አረጋዊ በርሄ ጋር መቃቃሩ ቀጠለ። አሁንም ድርጅቱ ትንሽ ተንፈስ ከማለቱ በሁለተኛው ቀውስ የሚመደብ ሌላ ውስጣዊ ፈተና ገጠመው። የታጋዩ የመብትና የዲሞክራሲ ጥያቄ። መለስ ዜናዊ አቋማቸውን ከማስረገጣቸው በፊት አመራሩ መረር ያለ እርምጃ ወሰደ። በአንድ በኩል ጥያቄው ተቋማዊና መርህ የተከተለ መልስ እንዲያገኝ እንቅስቃሴ ጀመረ። በሌላ በኩል ግን ጠንሳሽ ያላቸውን ታጋዮች እየመነጠረ ማጽዳቱን ገፋበት። ደርግ ያካሄደው ዘመቻ የፈጠረው መደነባበር ተጨምሮበት ቀውሱ በተደበሰበሰ ዘዴ ቀጠለ። ሶስተኛው ቀውስ በተለይ ከመለስ ዜናዊ ግላዊ ስብዕናና ፖለቲካዊ ዑደት ጋር የተያያዘ ረጅም ተርግ ያለው የመታጠፊያ ነጥብ ነበር። የ1968 የመጀመሪያው የዲማ ጉባኤ ተካሄደ። ታጋዩ በሙሉ የተሳተፈበት ጉባኤ ነው። እርግጠኛ የሚያደርጋቸው መረጃ ቢያጥራቸውም ጠረጠሩ። የሚጎነትላቸውና እሳቸውም የሚንቁት ወታደራዊ መሪ አረጋዊ በርሄ አጋጣሚውንና ተደማጭነቱን ተጠቅሞ ሶስት ያቀባብሎ ተኮሰባቸው። እድሜን የምርጫ መስፈርት አድርጎ መጣ። ከ21 ዓመት በታች የሆነ ታጋይ ሊመረጥ አይችልም ብሎ ከማዕከላዊ ኮሚቴ ያገለላቸው። ነገሩ ሲከፋ እሱ ራሱ ለሚቀጥሉት 2 ዓመታት የድርጅቱ ሊቀመንበር ሆኖ ተመረጠ። ብዙም ሳይቆይ አዲሱ የፖለቲካ ቢሮ የአድዋ ከተማን ባንክ የመዝረፍ እቅድ አወጣ። በኦፕሬሽኑ የሚሳተፉ ተዋጊዎችን ለመምረጥ ዋናው መስፈርት አድዋ ከተማን ማወቅ ሆነ። እሱ መሄድ አለበት ሲል ወታደራዊ መሪ አረጋዊ በርሄ በቅንነት ይሁን በተንኮል አይታወቅም ጣቱን በመለስ ዜናዊ አስረስ ተሰማ ላይ ቀሰረባቸው። ማመንታትም ይሁን ማቅማማት አይቻልም። አደገኛ ዘመቻ ቢሆንም መለስ ዜናዊ አብረው ዘመቱ። ነገር ግን እሳቸው እስከ ህልፈታቸው ድረስ እንደሚሉት መንስኤው በትክክል በማይታወቅ ሁኔታ ዘመቻው ግቡን ሳይመታ ቀረ። ባለ ጭንቄው መለስም ጭንቅላታቸውን ጥይት ጨርፏቸው ሞትን በጠባብ ዳጋ መለጡት። የእቅዱ መክሸፍ ያበሳጨው ተቀናቃኛቸውና የድርጅቱ ሊቀመንበር አረጋዊ በርሄ እሳቸውን በተጠያቂነት የከሰሳቸው ወዲያው ነው። ዘመቻው የከሸፈው እሱ መሸሽ ሲጀምር ነው። ጭንቅላቱን የጨረፈው ጥይት ከግንባር ሳይሆን ከጀርባ የተተኮሰ ነው። በፈሪነትና በጦር ግንባር ሽሽት ወንጀል ተከሶ ወታደራዊ ፍርድ ቤት መቆም አለበት። በሞት የሚያስቀጣ ወንጀል ነው የሰራው በማለት አንገታቸውን አንቆ ይዞ በየስብሰባውና ባገኘው መድረክ ሁሉ ያዋርዳቸው ያዘ። አረጋዊ በርሄ እስከዚያ ድረስ 4 ዘመቻዎች ላይ በመሪነት ተሳትፏል። 4ቱንም በጥሩ ሁኔታ አሳክቶ በድል ነው የተመለሰው። ይህ በታጋዩ ዘንድ ተደማጭነትና ተከባሪነት ብቻ ሳይሆን ተወዳጅነት ስላተረፈለት ክሱ አደገኛ ነበር። ይሁንና ነገሩ በተለያየ ምክንያት ውሳኔ ሳያገኝ ወራት አልፈው ወራት ተተኩ። ይህ ነው የሚባል ትኩረት ሳይሰጠው ከረመ። ሌሎች አመራሮችም ብዙም ለክሱ ፍላጎት አላሳዩም። የመለስ ዜናዊ አስረስ ልጅነትና የልምድ ማነስን እንዲሁም የመረጃ እጥረትን ምክንያት አድርገው የአረጋዊ በርሄን ክስ አድበሰበሱት። በዚህ ላይ ከአፓና ከኢዲዩ ጋር ደም ያፋሰሰው ቁርሾ ጀመረ። ክሱን ችላ ለማለት ተጨማሪ ምክንያት ሆኖ ገላገላቸው። ከወንዝ ልጅ ጋር አብራት ሰደድ ይላል አማራ። መቃቃሩ የበለጠ ስር ነክቶ በሁለቱም የአንድ አድዋ ከተማ ተወላጆች መለስ ዜናዊና አረጋዊ በርሄ ልብ ውስጥ ተደላደለ። ቃል ስናነውህን መሪርን እዩ አወትና ናይ ግድን እዩ ትግላችን ረጅምና መራር ነው። ድል ማድረጋችን የማይቀር ነው። ለመለስ ዜናዊ በግላቸው የሚሰራ ሆኖ ስለሚሰማቸው አሁንም ይደጋግሙት ነበር። 1971 አንደኛው የህወሓት ድርጅታዊ ጉባኤው ለመለስ ዜናዊ አስረስ ያልጠበቁት የምስራች ከሰማይ አወረደላቸው። በሲሳይ ላይ ሲሳይ ተደራረበላቸው። አዲስ ሰው ሆነው ተፈጠሩ። ወታደራዊ መሪ አረጋዊ በርሄ በምርጫ ወርዶ ወደ ቀድሞ ዘርፉ ሲመለስ አዲስ ሊቀመንበር ተመረጠ። በእድሜ ብልጫቸው ምክንያት ታጋይ ቆይቶ አቦ ያላቸው አንጋፋው ሰው ስብሃት ነጋ ሊቀመንበር ሆኑ። ምን ይሄ ብቻ! አሁን የመለስ ዜናዊ እድሜያቸው 24ን ስለዘለለ የምርጫ ገደብ የለባቸውም። የማዕከላዊ ኮሚቴ አባል ሆነው ተመረጡ። በጉባኤው ውሳኔ መሰረት የሻዕቢያ አደረጃጀት እንደ ጥሩ ልምድ ተወስዶ ህወሓት እንደገና ተዋቀረ። የ24 ዓመቱ ወጣት መለስ ዜናዊ አስረስ ተሰማ ላም የወለደች እልል ቢሉ አይበዛባቸውም። ከወታደራዊና ማህበራዊ ኢኮኖሚ ክፍሎች ጎን ለጎን የፖለቲካና የፕሮፓጋንዳ ክፍል ተደራጀ። ቆይተው የማሌሊት ሊቀመንበር የሆኑት የፖለቲካ ክፍሉ ኃላፊ አባይ ፀሐዬ በምክትልነት መለስ ዜናዊ እንዲመደቡላቸው አመለከቱ። ሲፈቀድላቸው ለወደፊቱ የ14 ዓመታት አለቃቸውና በጠቅላይ ሚኒስትርነት ጊዜያቸው የፖለቲካ አማካሪያቸው ከሆኑት ጋር አንድ ቢሮ ውስጥ ተገናኙ። ከዚያ ወዲያማ ምኑ ይነገራል። ርዕዮተ ዓለማዊ ጉዳይ ትኩረት ተሰጥቶት የካድሬ ማሰልጠኛ ትምህርት ቤት ተቋቋመ። የመለስ ዜናዊ ቀን መድረሱን የሚያበስረው መለከት ተነፋ። በየ3 ወሩ በመቶዎች የሚቆጠሩ ካድሬዎችን እንደርሳስ
ኤምባሲ እየቀረጹ ማሰማራቱን ተያያዙት። ጉባኤው ህወሓትን የሚመራ ግንባር ቀደም የላባደር ፓርቲ የሚያደራጅ ኮሚሽን ሰይሟል። መለስ ዜናዊ በምክትል ሰብሳቢነት ሲመደቡ ታዲያ በቴክኒካዊ ቋንቋ ህወሓትን በእጃቸው አስገቡም። ሞላለት ይርዳው የሚባለው አማራዊ ትምህርት ቤት ጓደኛቸው ጅብ እስኪይዝ ያነክስ የሚለው ነገር ትዝ ሲላቸው ፈገግ አሉ። እግራቸው ሽቅብ የሚያስወጣውን መሰላል የመጀመሪያ ዘለበት ሲረግጥ የተለየ ስሜት ተወረራቸው። በቁም ነገር ቁጭ ብለው አሰቡበት። ቀና ብለው ሲያዩት የመሰላሉ ጫፍ ሩቅ ነው፣ ነገር ግን ብዙም ውድድር የሌለበት ክፍት መንገድ ነው። አሁን ልጅነት፣ ችኮላ፣ ሩጫ፣ መንቀዣቀዥ ብሎ ነገር አያስፈልግም። ልቅደም በሚል ግፊት ሿሚና ሻሪ አንጋፋ አለቆችን ተገዳድሮ እልህ ውስጥ ማስገባት በፍጹም አያስፈልግም። በተለይ አዲሱ ሊቀመንበር አቦይ ስብሃት ነጋንና የፖለቲካ ክፍል ኃላፊውን አባይ ፀሐዬን መንካት በራስ ላይ መፍረድ ነው። ከሊቀመንበሩ አቦይ ስብሃት ይልቅ ደግሞ የፖለቲካ ኃላፊውን አባይ ፀሐዬን በተለየ ጥንቃቄ መያዝ ግዴታ ነው። ሁሉንም ነገር የሚሰሩት መለስ ዜናዊን ከፊት ለፊት የግንባር ጋሻና የጥይት መከላከያ ጥሩር ወይም ብረት ለበስ አድርገው መሆን አለበት። በዚህ ስልት ቢያንስ ለ6 ዓመታት ከአረጋዊ በርሄ ጋር የተናነቁት መለስ ዜናዊ አስረስ በመጨረሻ አሸንፈው ወጡ። ከድላቸው በኋላ የአረጋዊ በርሄ ምርጫ አንድ ብቻ ነበር፣ የትግራይ መሬት ለቆ መሸሽ አደረጉት። ከመሰረቱት ህወሓት ለአንዴና ለመጨረሻ ጊዜ ተወገዱ። አሁን ወደ ሁለተኛው የህወሓት ሰለባ አልፈናል። ከስድቡና አልባሌ ንግግሩ ውጭ የነበረው ዋና መልእክቱ ባጭሩ ከሙሰኛ ጋር ከነሲ አብርሃ ጋር መሆኑ ነው። ስለተባበርሽ አውራ ጎዳና ላይ በመኪና ገጭተን ደምሽ እንደመከልብ እናደርገዋለን የሚል ዛቻ ነው። ከዛ በቃ ስልኩ ተዘጋ። ሁለተኛው በህወሓት ታሪክ ውስጥ በጥልቅ ሴራ የተባረሩ አመራር ሲያ አብርሃ ናቸው። የተደመጠው ቅንጭብ ታሪክም ከብርቱካን ሚደቅሳ መመለስ የተሰኘ አዲስ መጽሐፍ ተቀንጭቦ የተገኘ ነው። ለብርቱካን ሚደቅሳና መለስ ዜናዊ ጠብ የመጀመሪያዋ ጠብታ በነሲያ አብርሃ ችሎት ላይ ብርቱካን ሚደቅሳ የወሰደችው አስገራሚ አቋም ነበር። ወይዘሪት ብርቱካን በወቅቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ሆና ስታገለግል በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉትን የቀድሞ የመከላከያ ሚኒስትር ሲያ አብርሃን በዋስ እንዲለቀቁ በመወሰን ለዳኝነት ነጻነት ያሳየችው አቋም በብዙዎች ዘንድ አድናቆትን አትርፎላት ነበር። ሲያ አብርሃንና መለስ ዜናዊን እንዲህ አቃቃራቸው በኢትዮ ኤርትራ ጦርነት ጊዜ የነበራቸው የተራራቀ አቋም ነው። መለስ ኤርትራን በተመለከተ አብሯቸው ያደገ ለዘብተኝነት አለባቸው። ሲያ አብርሃ ደግሞ በኤርትራና አሰብ ጉዳይ ደም ሞቃት ናቸው። የትግራይ ብሔርተኝነታቸውም ከመለስ ላቅ ይላል። ሲዬ እንዳረጋዊ በርሄ ጦረኝነት ያጠቃቸዋል። መለስ ነገር ፈታይ ናቸው። ይህ ልዩነታቸው ከ1990 እስከ 1992 ዓ.ም ከዘለቀው የኢትዮ ኤርትራ ጦርነት በኋላ አፍጥጦ ወጣ። መለስም ሲዬን እንዳረጋዊ በርሄ ገለል ማድረግ አማራቸው። የማባረሪያውን ስልትም ርዕዮተ ዓለማዊ ማድረግ ፈለጉ። ስሙን ቦናፓርቲዝም አሉት። የመከላከያ ሚኒስትሩ ሲያ አብርሃና ጓዶቻቸው ቦናፓርቲዝምን የሚከላከሉበት ቃል አልነበራቸውም። ተረቱ፣ ተባረሩም። ብርቱካን ሚደቅሳ ዳኛ የምትሆንበት ችሎት መምጫው ከዚህ በኋላ ነው። ግን ራሷንም እነ ሲያ አብርሃንም ከመታሰር አላዳነቻቸውም። ዛሬ ሲያ አብርሃ መገናኛ ብዙሃንን ሲያገኙ ጥምረት እየተባለ ነው። ማን ከማን ጋር ነው የሚጣመረው? ባለፉት ዓመታት ብዙ ነገር ተበላሽቷል። በትግራይና በአማራ የታጠቁ ኃይሎች መካከል ስለታሰበው ጥምረት ይቅርና የአማራ ኃይሎች እንኳን ይህ ነው የሚባል ጥምረት የላቸውም። ሌላው ቀርቶ ተጣምረን በመታገል የምንታወቀው እኛ ተጋሩም እኮ ዛሬ ላይ አንድ አይደለንም። ኦሮሞም እንደዚያው ተመሳሳይ ነው። በጣም የሚገርመው ደግሞ ኢሳያስ አፈወርቂን ሸምጋይ በማድረግ የሚፈጠር ጥምረት ምን አይነት ነው? የትግራይ ህዝብ የራስን እድል በራስ የመወሰን መብቱን ተጠቅሞ የወደፊት ዕጣ ፈንታውን ለመወሰን መቁረጡ በኢሳያስ አፈወርቂ ዘንድ እንደማይወደድ እየታወቀና የኢትዮጵያን ህገ መንግስት ከጅምሩ ማምርሮ እንደሚጠላው እየታወቀ ኢሳያስ ይደግፈናል ብሎ ማሰብ ምን አይነት ድንቁርና ነው? ምን አይነት እብደት ውስጥ ነው የገባ ነው እያሉ ተቀምጠዋል። እነሆ ወደ ሶስተኛው የህወሓት ተገፍታሪ ተሻግረናል። ሙሴ በሲያ አብርሃ ይመራ ከነበረ የአይላር ባንድ ተኳሾች ከጀርባ ተገድሎ ሳለ በኢዲዩ ጥይት እንደተገደለ ተደርጎ የሚወራበት ምክንያት እስከዛሬ ድረስ ለብዙዎች ምስጢር እንደሆነ አምናለሁ። የሙሴ ገዳይ በርሄ ሀጎስ ይባላል። አሁን ካናዳ ይገኛል። ገለጻው የተስፋዬ ገብረአብ ዘብሔረ ቢሾፍቱ ነው። የጋዜጠኛው ማስታወሻ በተሰኘው መጽሐፉ ገጽ 201 ውስጥ አኑሮታል። በዚህ ዝግጅት ማዕቀፍ ውስጥ ህወሓት የቀነሰው ሶስተኛው ሰው አድርገን የምንዘክረው ኤርትራዊውን የህወሓት ታጋይ መሐሪ ተክሌን ወይም በትግል ስሙ ሙሴን ነው። የህወሓትን ታሪክ በጥልቀት የጻፉት ገብሩ አስራት በሉዓላዊነትና ዲሞክራሲ በኢትዮጵያ መጽሐፋቸው ከመስከረም 1969 ዓ.ም ጀምሮ ከኢዲዩ ጋር ከባድ ጦርነት እንዳደረጉ ጠቅሰው የተጋድሎ ሓርነት ህዝባዊ ትግራይ ወይም ተሐህት የጦር አዛዥ የነበረው ሙሴም
በኢዲዩ ጥይት ተመቶ እንደተገደለ አትተዋል። ተስፋዬ ገብረአብ ግን ከሙሴ እህትና ቤተሰቦች ብሎም እንደ አዋሎ ሞልዱ ካሉ የህወሓት ነባር ታጋዮች አረጋግጬ ጻፍኩት ባለው ታሪኩ ገዳዩ ህወሓት እንጂ ኢዲዩ አለመሆኑን አረጋግጧል። የሙሴ ገደል በተሰኘው ተስፋዬ ገብረአብ ተራሮችን ያንቀጠቀጠ ትውልድ ውስጥ ባሰፈረው መጣጥፉ ገጽ 110 ላይ የህወሓት ነባር መሪዎች ሙሴ የህንፊሽፊሽ ሰለባ ሆኗል ብለው ነው የሚያምኑት ብሎ የጠቆመው ነው። ከኢትዮጵያ ከወጣ በኋላ የጋዜጠኛው ማስታወሻ ውስጥ ሙሴ በሲያብራይ መራ ከነበረ የኃይል አርባን ተኳሾች ከጀርባ ተገድሎ ሳለ በኢዲዩ ጥይት እንደተገደለ ተደርጎ የሚወራበት ምክንያት እስከዛሬ ድረስ ለብዙዎች ምስጢር እንደሆነ አምናለሁ። የሙሴ ገዳይ በሪሃ ጎስ ይባላል። አሁን ካናዳ ይገኛል በማለት ያጠናከረው አበቃን። ሰላም ይስጥልን።